ሰላም ጤና ይስጥልን ውድ የመረጃ ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጠን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በአሜሪካና በኢራን መካከል ሊፈረም የታሰበው የመግባቢያ ስምምነት ረቂቅ ዝርዝሮች ይፋ ሆነዋል። እነዚህ ይፋ የሆኑት ረቂቅ ህጎች ምንድናቸው የሚለው የዜና ትንታኔያችን በሰፊው አካቶናል። ቆይታቸው የምትሰሙት ይሆናል። የአሜሪካው ፕሬዝዳንት ትራምፕ የኢራን ጦርነት ውርስ 42 ጀቶች፣ 11 ካምፖች በ6 ሳምንታት ውስጥ የ2.6 ቢሊዮን ዶላር የጦር መሳሪያ መጥፋት ትራምፕ ከኢራን ጋር መቼም ቢሆን ጦርነት ውስጥ እንደማይገቡ ቃል ተገብቶ ነበር። በምርጫ ቅስቀሳቸው ወቅት ይህንን ደጋግመው ተናግረዋል። እንደ አውሮፓ አቆጣጠር ፌብሩዋሪ 28 2026 ኮንግረስ ሳያማክሩና ጦርነት አዋጅ ሳያውጁ ኦፕሬሽን ኢፒክ ፋሪ የተሰኘው ዘመቻ ጀመሩ። ይህ ቃል ኪዳን እስካሁን አሜሪካ ምን ያህል እንዳስከፈላት ቀጥሎ ቀርቧል። በዜና ትንታኔያችን በሰፊው አካተናል። ቆይታችሁ የምትሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያ ዜና ትንታኔያችን ስናልፍ በአሜሪካና በኢራን መካከል ሊፈረም የታሰበ የመግባቢያ ስምምነት ረቂቅ ዝርዝሮች ይፋ ሆነዋል። የአልጀዚራው ከፍተኛ ዘጋቢ አሊ ሐሺም እንደገለጹ ከሆነ አሜሪካና ኢራን መካከል የተጀመረው መጠነ ሰፊ ጦርነት ለማቆምና ቀጠናው ውጥረቶችን ለማርገብ እየተዘጋጀ ያለው የመጨረሻ የመግባቢያ ስምምነት ረቂቅ ዝርዝር ይፋ ሆኗል። እንደ ዘገባው ከሆነ በፓኪስታንና በሌሎች የቀጠናው ሀገራት አምባሳደሮች አማካኝነት እየተመራ ባለው የሰላም ፍኖተ ካርታ ላይ ዋና ዋና ጉዳይ ተካተዋል። አንደኛ፣ የቀጠናው ግጭት ማክተም፣ ሊባኖስ ጨምሮ በሁሉም ግንባሮች የሚደረጉ ቀጠና ወታደራዊ ግጭቶች ሙሉ በሙሉ እንዲቆሙ ማድረግ። በሁለተኛ፣ የታገዱ የኢራን የገንዘብ ሀብቶች መልቀቅ፣ አሜሪካ የታገዱ በቢሊዮን የሚቆጠሩ ዶላሮች የኢራን ንብረቶችና ጥሬ ገንዘቦች እገዳቸው ይነሳ። በሶስተኛ፣ የባህር ኃይል እገዳ መነሳት፣ አሜሪካ በኢራን የወደብ ላይ የጣለችው የባህር ኃይል እገዳ ይነሳ። በአራተኛ ደግሞ የሆርሙዝ ስትሬት መከፈት፣ በዓለም አቀፋዊ የነዳጅ ንግድ ላይ ከፍተኛ ተጽዕኖ ያለው ሆርሙዝ የባህር መስመር በኢራን ቁጥጥርና ክትትል ስር ሆኖ በድጋሚ ክፍት ይደረጋል። በአምስተኛ የአሜሪካ ጦር መውጣት፣ አብዛኛው የአሜሪካ ወታደራዊ ኃይል በመካከለኛው ምስራቅ ቀጠና ይውጣ። ስድስተኛ የኒውክሌር ድርድር የሽግግር ወቅት፣ ሁለቱም ወገኖች ስምምነቱ ከፈረሙ በኋላ ቀሪው የኒውክሌር ጉዳይ በዘላቂነት ለመፍታት ባለ 30 ቀናት ወይም እስከ 60 ቀናት ሊራዘም የሚችል የድርድር ጊዜ ውስጥ ይገባሉ። የፖለቲካ ተንታኞች እይታ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን የኢራን ቅድመ ሁኔታ ያካተተ ረቂቅ ስምምነት ከተቀበሉና ተግባራዊ ካደረጉ ይህ ክስተት በታሪክ በኢራን እስላማዊ ሪፐብሊክ አሜሪካ ላይ የተቀናጀችው ትልቁ ዲፕሎማሲና ወታደራዊ ድል ተደርጎ እንደሚወሰድ የፖለቲካ ተንታኞች እየገለጹ ይገኛሉ። ፕሬዝዳንት ትራምፕ በቅርቡ በሰጡት መግለጫ ስምምነቱ አብዛኛው መጠናቀቁና በቅርቡ ይፋ እንደሚሆን የገለጹ ቢሆንም በቴህራንና ዋሽንግተን በኩል ያሉ ከፍተኛ ባለስልጣን አሁንም በዝርዝር ነጥቦች ላይ ጥንቃቄ የተሞላበት ውይይት እያደረጉ መሆኑ ተሰምተዋል። ከዚህም ጋር በተያያዘ ወደ ሁለተኛ የዜና ትንታኔያችን ስናልፍ የትራምፕ የኢራን ጦርነት ውርስ 42 ጀቶች፣ 11 ካምፖች፣ ከ6 ሳምንታት ውስጥ የ2.6 ቢሊዮን ዶላር የጦር መሳሪያ መጥፋት። ትራምፕ ከኢራን ጋር መቼም ቢሆን ጦርነት እንደማይገባ ቃል ገብቶ ነበር። በምርጫ ቅስቀሳው ወቅት ይህንን ደጋግመው ተናግረዋል። ከዚያም እንደ አውሮፓ አቆጣጠር ፌብሩዋሪ 28 ቀን 2026 ኮንግረስን ሳያማክርና የጦር አዋጅ ሳያውጅ ኦፕሬሽናል ኢፒክ ፈሪ የተሰኘውን ዘመቻ ጀመሩ። ይህ ቃል ኪዳን እስካሁን የአሜሪካ ምን ያህል እንዳስከፍላት ቀጥሎ እናቀርበዋለን። በ7 ሀገሮች ውስጥ የሚገኙ 11 የአሜሪካ ወታደራዊ ካምፖች ላይ ኢራን ከ70 በላይ ህንፃዎችን መታለች። ቃጣር፣ የተባበሩት አረብ ኤምሬትና ሳውዲ አረቢያ፣ ኩዌት፣ ባህሪን፣ ጆርዳን፣ ኢራቅ ሁሉን ጥቃት ደርሶባቸዋል። የአሜሪካ የጦር ተቋማት ላይ የደረሰው ጉዳት ብቻ በ5 ቢሊዮን ዶላር ይገመታል። ከአየር ላይ ቢያንስ 42 የአሜሪካ ወታደራዊ አውሮፕላን ወድመዋል ወይም ጉዳት ደርሶባቸዋል። እዚህም መካከል እያንዳንዳቸው 30 ሚሊዮን ዶላር የሚያወጡ 24 MQ-9 ሪፐር ድሮኖችና በኢራን ሰማይ ላይ የተመታችው አንድ F-15 ስትራይክ ኢግል የወደመችው አንድ A-10 ተንደርቦልት ይገኙበታል። 2 MC-130J ኮማንድ 2 የተባለ አውሮፕላን በኢራን ምድር ውስጥ ሆን ተብሎ እንዲወድም ተደርገዋል። በኢራቅ ውስጥ ከተከሰከሰችው አንድ KC-115 የነዳጅ መሙሊያ አውሮፕላን ደግሞ በውስጧ የነበሩት 6ቱም የበረራ አባላት ተገድለዋል። በኩዌት ኢራን
4 የአሜሪካ ካምፖች በመምታት መጋዘኖች፣ አውሮፕላን ማረፊያ መንገዶችና የራዳር ስርዓቶችን፣ የሳተላይት መገናኛዎችን፣ የአስተዳደር ህንጻ አውድማለች። በዱባይ አቅራቢያ የሚገኘው ጊዜያዊ የክወና ማዕከል ላይ የተሰነዘረው አንድ ጥቃት 6 የምድር ጦር ወታደሮች ሲገድል ሌላ በርካታ ሰዎች አቁስሏል። የሳተላይት ምስሎች በተባበሩት አረብ ኤምሬት የሚገኘው አልፍ ዳፍራ አየር ኃይል ካምፕ የደረሰው ጥቃት ጉዳት ያረጋገጡ ሲሆን ይህም የነዳጅ ማጠራቀሚያዎች፣ አውሮፕላኖች ማቆሚያ፣ የወታደር መኖሪያዎችና የሕክምና መስጫዎችን ያካተተ ነው። በጦርነቱ የመጀመሪያው ሳምንት ውስጥ በርካታ ቦታ ለመኖሪያነት ፍጹም የማይመች ሆነው ነበር። አሁን ደግሞ ነገሩ ይብለጥ አበሳጭ የሚያደርገው ይህ ነው። የአሜሪካ አውሮፕላን በኢራንና በኩዌት ሰማይ ላይ እየተከሳከሱ በነበሩበት ትራምፕ በካሜራቸው ፊት ቆመው አየር ኃይላችን ጠፍቷል፣ ባህር ኃይላችን ጠፍቷል፣ በ2 ሳምንታት ውስጥ ሙሉ በሙሉ አድርቀናቸዋል ሲሉ አወጁ። በትሩዝ ሶሻል ሚዲያዎቹም ገጹም ላይ ኢራን ባህር ኃይል ጠፍቷል፣ አየር ኃይላቸው ከእንግዲህ የለም፣ ሚሳኤሎናቸው፣ ድሮናቸው፣ ሌላው ነገር ሁሉ እየወደመ ነው ሲሉ ተፎክረዋል። በመሆኑም ይሁን እንጂ ምንም አይነት የራዳር መደበቂያ ወይም ስቴል ቴክኖሎጂና ዘመናዊ ራዳር የሌላት የ10 ዓመታት እድሜ ያስቆጠረችው ኢራን ኤፍ5 ተዋጊ ጀት የአሜሪካ የተደራረበ ፓትሪዮት መከላከያ ሰብራ በመግባቷ በኩዌት የሚገኘው ካምፕ ኦፍ ቡሁሪንግ ቦምብ ደበደበች። አውሮፕላን ማቆሚያዎችን፣ የራዳር ስርዓቶችን፣ የሳተላይት መገኛ መሰረተ ልማቶችና በደርዘን የሚቆጠሩ ወታደራዊ አውሮፕላኖች አውድማለች። ሙሉ በሙሉ ጠፍቷል የተባለው አየር ኃይል የቀዝቃዛው ጦርነት ዘመን ቅርስ በሆነችው ጀት የአሜሪካን ካምፕ ደበደበ። የፔንታጎን ምላሽ ምን ነበር? ተጠያቂነት መቀበል ሳይሆን ማመካኘት፣ መደራደር ነበር። የእርስ በርስ የተሳሳተ ተኩስ፣ የቴክኒክ ስህተት፣ አብራሪው በሰላም ዘሏል፣ ተልእኮው ተሳክቷል። እያንዳንዱ ኪሳራ እውነተኛ ማንነት ማለት ከስልታዊ ሽንፈትነት ውጭ በሌላ ስም ተሸፍኖ የቀረበ ነው። በተጨማሪም ኢራን ቢያንስ 1 ምናልባት 2 ታሃድ ሚሳኤል መከላከያ ራዳሮች ያወደመ ሲሆን ይህም 485 ሚሊዮን እስከ 980 ሚሊዮን ዶላር ያወጣል። ስትራቴጂክና ዓለም አቀፋዊ ጥናቶች ማዕከል እንዳለው ከሆነ የካምፖቹ ኪሳራ የባህር ኃይል ንብረቶችን ሳይጨምር ጠቅላላ የአሜሪካ ወታደር መሳሪያ ኪሳራ 2.3 ቢሊዮን እስከ 2.3 ቢሊዮን ድረስ ዶላር መካከል ነው ይላል ጥናቱ። እና ጦርነቱ እስከ ዛሬ ድረስ 25 ቢሊዮን ዶላር ፈይቷል። ኮንግረስ ማብራሪያ ሲጠይቅ የመከላከያ ሚኒስትሩ ሄቴክሰን ስለ ግጭቱ ጥያቄ የሚያነሱትን ህግ አውጪ ግድ የለሾች፣ ደካሞች፣ የሽንፈት አራማጆች ሲል ጠርቷቸዋል። ኢራን ወደ 25 በመቶ የሚጠጋው የዓለም ነዳጅ የሚያልፍበት ሆርሙዝ ስትሬት መክፈት ዘግታለች። ወታደራዊ እቅዶች አውጪው ያስቀድመው አስጠንቅቀው እንደነበር ቢነገርም ትራምፕ በኋላ ኢራን ምላሽ መደናገጡን አምኗል። 11 ካምፕ፣ 42 አውሮፕላኖች፣ 2.6 ቢሊዮን ዶላር የሚያወጡ የጦር መሳሪያ፣ በአንድ ጥቃት ብቻ 6 ወታደሮች ሞተዋል። ፔንታጎን ግን አሁንም በመዓላ ረዲፍ መሐላ ሙሉ ምላሽ ለመስጠት ፈቃደኛ አይደለም። አሜሪካ ትቅደም፣ ማመካኛው እንኳን ማስተካከል አልተቻለም።